1444ኛውን የኢድ አል አድሃ አረፋ በዓልን የተቸገሩ ወገኖችን በመርዳትና በአብሮነት እንደሚያሳልፉ አስተያየታቸውን ለአሚኮ የሰጡ የወልዲያ ከተማ የእስልምና እምነት ተከታዮች ተናገሩ። በበዓሉ እንኳን አደረሳችሁ መልእክት ያስተላለፉት የከተማዋ ተቀዳሚ ምክትል ከንቲባ ዱባል አብራሬ ሙስሊሙ ማህበረሰብ ለሰላምና ልማት የሚያደርገውን ተሳትፎ አጠናክሮ እንዲቀጥል ጥሪ አቅርበዋል። ባላለምዬ 1444ኛው የኢድ አል አድሃ አረፋ በዓል በወልዲያ ከተማ በሶላትና በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሯል። በዓሉ ፈጣሪ ከፈጠረው መታዘዝን፣ ፍቅርን ያየበት ልዩ ትርጉም ያለው ስለመሆኑ አስተያየታቸውን ለአማራ ሚዲያ ኮርፖሬሽን አሚኮ የሰጡ የበዓሉ ተሳታፊዎች ተናግረዋል። እንግዲህ የአረፋ በዓል የአንድነት፣ የመተባበር፣ የመረዳዳት፣ የመቻቻል የአብሮነት መገለጫ የሆነ ትልቅ በዓል ነው። ዱንያ ላይ ካሉ ነገሮች ሁሉ እንግዲህ ትልቁ ነገር ልጅ ነው። ልጅን ያክል ነገር መስዋዕትነት አላህ Subhanahu Wa Ta'ala ደግሞ ያንን ነገር ወደ እርድ እንዲቀየር ያደረገልን ትልቅ በዓል ነው። ይህን በዓል ሲያከብሩም ከሃይማኖታዊ አስተምሮ ባሻገር ኢትዮጵያዊ ወግና ባህል የበለጠ በማጉላት እንደሆነ ነው የገለጹት አስተያየት ሰጪዎቹ። እርዱም ሃይማኖት እንደሚያዘው ለሌላቸው ለደሃ ማህበረሰቦች በማካፈል ከቤተሰቡም ጋር አብሮ ማዕድ በመቋደስና ሌሎች ነገሮችን በማክበር እየተከበረ ነው ያለው። ይቀጥላል። ሶላት እየሰገድን ያው እርድ በማረድ ምስኪኖችን በማብላት በማጠጣት እንደዛ ነው የምናሳልፈው። ጎረቤቶቻችን ጋራ፣ ጓደኞቻችን ጋር፣ ቤተዘመዶቻችን ጋር ጎረቤት ስንል ደግሞ ሙስሊም ክርስቲያኑ ጋር አንድ ላይ ተሰባስበን ነው ማክበር የምናስበው። ያለንም ልምድ ይሄን ነው። አሁንም የተገበርን ያለነው ይሄንን ነው። ፈጣሪን ለማመስገንም ሆነ በዓልን ለማክበር ሰላም የማይተመን ዋጋ አለው ያሉት አስተያየት ሰጪዎቹ ሙስሊሙ ማህበረሰብ ከሌሎች ወገኖቹ ጋር ለሰላም መጠበቅ የድርሻውን መወጣት አለበት ብለዋል። የሃይማኖቱ አስተምሮቶች ሰላም፣ አብሮነት፣ አንድነትን እስከሆነ ድረስ የሚሰብኩት ግጭት የሚያነሳሱ ነገሮች ቢታዩ ምን ቢሉም ችሎ በማለፍ ቅድሚያ ለሰላም በመስጠት የሚጠበቅበት ሚና መወጣት አለበት። አገራችን ሰላም እንዲሆን ከልቡ ከእውነት ወደ ጌታው መማጸንና ዱዓ ማድረግ ነው ያለበት። በዓሉ ላይ ተገኝተው የእንኳን አደረሳችሁ መልእክት ያስተላለፉት የወልዲያ ከተማ ተቀዳሚ ከንቲባ አቶ ዱባል አብራሬ ሙስሊሙ ማህበረሰብ ለሰላም መጠበቅና ልማት መፋጠን እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥል ጥሪ አቅርበዋል። ያለው የሌለውን በማገዝ በዓሉን እንድታከብሩና አሁን መንግስት በትኩረት ያከናወናቸው ያለውን የሰላምና የልማት እንቅስቃሴዎች በሙሉ ልብ እንድትደግፉና አጠናክራችሁ እንድትቀጥሉ። በዓሉ በሶላትና ፈጣሪን በማመስገን በሰላም ተጠናቋል። ተሳታፊዎችም መልካም ምኞታቸውን ለወገናቸውና ለሀገራቸው ገልጸዋል። ለሙስሊሙ ህብረተሰብ እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ላለሁኝ። በዓሉ የሰላም የፍቅር ሀገራችን ወደ አንድነት ወደ ሰላም የምትመለስበት ጦርነት አብቅቶ ሰላማዊ ኑሮ የምናይበት በሰላም ወተን የምንገባበት ጊዜ የምናይበት ጊዜ እንዲሆን እመኛለሁ።